ሰላም ጤና ይስጥልኝ ክብራትና ንግሥት ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የጉበት ስብን የሚያቀልጡ ወይም ደግሞ የሚቀንሱ 7 ምርጥ የሆኑ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የጉበት ስብ የሚከሰተው ስብ በጉበት ሴሎች ውስጥ ሲከማች መርዛማ ንጥረ ነገሮችን የማስወገድ የሆርሞን ሚዛን፣ የደም ስኳር ቁጥጥርናም ስብን የማቃጠል ሂደትን ሲያዘገይ ነው። ታዲያ መልካሙ ዜና ትክክለኛ ምግቦችን በቋሚነት ከሰጣችሁት ጉበት በጣም ፈጣን ፈውስ ካላቸው የአካል ክፍሎቻችን ውስጥ አንዱ ነው። የኢንሱሊን ሴንሲቲቪቲን በማሻሻል የተከማቸ ስብን በማቃጠል ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ እናም የጉበት ኢንዛይሞችን ከፍ በማድረግ የጉበት ስብን ለመቀነስ ወይም ደግሞ ለማቅለጥ በንቃት የሚረዱ በሳይንስ የተደገፉ 7 ምግቦችን እነግራችኋለሁኝ ማለት ነው። አንደኛ ስባማ አሳዎች ናቸው፣ እንደ ሰርዲን፣ ማካሬል እናም ሳልመን። እነዚህ ስባማ አሳዎች በኦሜጋ 3 ፋቲ አሲድ፣ በኢፒኤ እናም በዲኤችኤ የበለጸጉ ናቸው። ኦሜጋ ስሪዎች ደግሞ በጉበት ውስጥ የስብ ምርትን ይቀንሳሉ፣ የስብ ኦክሳይድን ማቃጠልንም ይጨምራሉ፣ ትራይግሊሰራይድንም ይቀንሳሉ፣ የጉበት ብግነት ወይም ደግሞ ኢንፍላሜሽንንም ያረጋጋሉ። ጥናቶች በቋሚነት እንደሚያሳዩት የኦሜጋ ስሪ አጠቃቀም የክብደት መቀነስ ባይኖርም እንኳን የጉበት ስብ መጠንን ይቀንሳል። ለመጠቀምም በሳምንት ከ2 እስከ 3 ጊዜ ስባማ አሳዎችን ብሉ። ምርጥ ምርጫዎች ደግሞ ሰርዲን፣ ማካሬል እናም የዱር ሳልመን ምርጥ ምርጫዎች ናቸው። አዘገጃጀቱም እየተጠበሰ ግሪልድ የሆነ ስቲምድ የሆነ በትንሽ ዘይት መጥበሻ ላይ የበሰለ በጥልቅ ዘይት መጥበስን ግን አስወግዱ። እንዲሁም በከባድ ዘይት ወይም ደግሞ በሶስ የታሸጉ አሳዎችን አስወግዷቸው። ሁለተኛ የወይራ ዘይት ነው፣ ኤክስትራ ቨርጂን ኦሊቭ ኦይል የምንለው። የወይራ ዘይት የጉበት ስብ ዋነኛ መንስኤ የሆነውን የኢንሱሊን ሴንሲቲቪቲን ያሻሽለዋል። የጉበት ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ በፖሊፊኖሎችም የበለጸገ ነው። ስብ ከመከማቸት ይልቅ ጉበትን ለቆ እንዲወጣም ያበረታታል። የሜዲትራኒያን አመጋገብን በወይራ ዘይት ላይ የተመሰረተ አመጋገብን የሚከተሉ ሰዎች ከፍተኛ የጉበት ስብ ቅነሳን ያሳያሉ፣ ምክንያቱም የወይራ ዘይትን በደንብ ይጠቀማሉ። የወይራ ዘይትን ለመጠቀምም በየቀኑ ከ1 እስከ 2 የሾርባ ማንኪያ መጠቀም። በጥሬው ወይም ደግሞ በዝቅተኛ ሙቀት ውስጥ ተጠቀሙት። በጣም በከፍተኛ ሙቀት ሳይሆን በአትክልቶች ላይ፣ በሰላጣዎች ላይ፣ በበሰሉ ምግቦች ላይ በማፍሰስ ተጠቀሙ። ነገር ግን እስኪጤስ ወይም ደግሞ እስኪጨስ ድረስ ማሞቅን አስወግዱት። ጥቅሙን ሙሉ በሙሉ ያጠፈዋል ማለት ነው። ሶስተኛ አረንጓዴ ቅጠላቅጠል አትክልቶች ናቸው፣ እንደ ስፒናች፣ ኬል እናም ቆስጣ። እነዚህ አረንጓዴ ቅጠላማ አትክልቶች በናይትሬትስ ከፍተኛ ናቸው። ወደ ጉበት የሚሄደውን የደም ዝውውርንም ያሻሽላሉ። በክሎሮፊልም የተሞሉ ናቸው። መርዛማ ነገሮችን የማስወገድ መንገዶችን ይደግፋሉ። በጣም ዝቅተኛ ካሎሪ፣ ከፍተኛ ፋይበር ስላላቸው የስብ ክምችት ምልክቶችን ይቀንሳሉ። እንዲሁም የጉበት ስብን በሐሞት መልክ ወደ ውጪ እንዲያስወጣም ይረዳሉ። እነዚህን ደግሞ ለመጠቀም የዕለት ተዕለት ፍጆታ ከ1 እስከ 2 ኩባያ መጠቀም። በትንሹ በእንፋሎት የበሰለ በወይራ ዘይት በጁስ ወይም ደግሞ በስሙዚ መልክ ተፈይቶ መጠቀም። እንዲሁም ሎሚን ጨምሩበት። የሐሞት ፍሰትን ያሻሽላል። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት አሊሲን እናም
የሰልፈር ውህዶችን ይዟል። የጉበት ኢንዛይሞችን ያነቃቃል፣ ስብን ይሰብራሉ፣ መርዛማ ንጥረ ነገሮችን የማስወገድ ሂደትንም ያሻሽላሉ። በጉበት ሴሎች ውስጥ ያለን የኦክሲዲቲቭ ስትረስንም ይቀንሳል። ነጭ ሽንኩርት የክብደት መቀነስ ባይኖርም እንኳን የጉበት ስብን ለመቀነስ ይረዳል። ለመጠቀምም በየቀኑ ከ1 እስከ 2 ጥሬ ፍሬ የነጭ ሽንኩርት ፍንካችን እንደዚሁ በጥሬው አርቀቃችሁ 10 ደቂቃ ጠብቃችሁ አሊሲን የሚባለው ውህዱ እንዲለቀቅ ከዛም እንደዚሁ መብላት ትችላላችሁ። ወይም ደግሞ በትንሹ ጨፍልቃችሁ ምግብ ማብሰያ መጨረሻ ላይ በመጨመር መጠቀም። ለተሻለ ውህደት ከሎሚ ወይም ደግሞ ከወይራ ዘይት ጋር አጣምራችሁ ተጠቀሙት። የጨጓራ ቁስለት ያለባቸው ወይም ደግሞ ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ታዲያ በከፍተኛ መጠን መጠቀምን ማስወገድ አለባቸው። 5ኛ ቡና ነው። ተራ እናም ስኳር የሌለበት ወይም ማጣፈጫ ያልገባበት። ቡና በጉበት ውስጥ ስብን የሚያቃጥሉ ኢንዛይሞችን ይጨምራል። ፋይብሮሲስን ወይም ደግሞ የጉበት ጠባሳንም ይቀንሳል። የኤኤልቲ እናም የኤኤስቲ የጉበት ኢንዛይሞችን መጠንም ዝቅ ያደርጋል። የስብ ክምችት መንገዶችንም ይዘጋል። ቡና ለጉበት በጣም ጠንካራ ከሆኑ መከላከያ ምግቦች ውስጥ አንዱ ነው። ቡናን ለመጠቀም በቀን ከ1 እስከ 3 ስኒ መጠጣት። ጥቁር ቡናን ጠጡ፣ ስኳር የሌለው ጣዕም ያላቸው ክሬሞች የሌሉበት። በማታ መጠጣትን አስወግዱ። የእንቅልፍ መዛባት የጉበት ስብን ያባብሰዋል። 6ኛ ለውዝ ነው። በተለይ ዋልነት እናም አልመንድ። ለውዝ ጤናማ ቅባቶችን እናም ፋይበርን ይዛሉ። በተለይ እንደ ዋልነትና አልመንድ የኢንሱሊን ሴንሲቲቪቲንም ያሻሽላሉ። ዋልነት ኦሜጋ 3 እና አንቲኦክሲዳንቶችንም ይሰጣል። ከጉበት ስብ እድገት ጋር የተያያዘውን ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳሉ። ሰውነትን ከስብ ክምችት ወደ ስብ ማቃጠል እንዲቀየርም ይረዳሉ። ለመጠቀምም በየቀኑ ትንሽ እፍኝ ከ20 እስከ 30 ግራም መመገብ። እንደ መክሰስ ከፍራፍሬ ጋር በሰላጣዎች ላይ ተጨምሮ ቢበላ ይመረጣል። ታዲያ በስኳር ወይም ደግሞ በሃይድሮጅን በተደረጉ ዘይቶች የተቆሉትን ለውዞችን አስወግዱ፣ አትጠቀሙ። 7ኛ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪን የበለጸገ ነው። ኢጂሲጂ በምንለው የጉበት ስብ ኦክሳይድን ይጨምራል። ከምግብ የሚገኝን የስብ ውህደትን ይቀንሳል። የጉበት ኢንዛይም ደረጃዎችንም ያሻሽላል። አረንጓዴ ሻይ አልፎ አልፎ ሳይሆን በቋሚነት ሲወሰድ በተሻለ ሁኔታ ይሰራል። ለመጠቀምም በቀን ከ2 እስከ 3 ኩባያዎች መጠቀም ትችላላችሁ። በሞቀ እንጂ በፈላ ውሃ አታድርጉት። በምግብ መካከል ደግሞ ጠጡ። ማስወገድ ያለባችሁ በጠርሙስ የታሸገ ጣፋጭ አረንጓዴ ሻይን አስወግዱት። ለጤና ፋይዳ የለውም። እንዲሁም አረንጓዴ ሻይን ስትጠቀሙ ተጨማሪ ስኳር ወይም ደግሞ አድድ ሹገርን አስወግዱ። ትንሽ ከከበዳችሁ ትንሽ ማርን መጨመር ትችላላችሁ እንጂ ከጣፋጭ ጋር ጉበታችሁን ለመጥቀም ብላችሁ ከተጠቀማችሁት ዞሮ ዞሮ ያው ነው። ጉበታችን ስኳርን አይፈልግም። ስኳር የጉበታችን ዋና ጠላት ስለሆነ ማለት ነው። ስለዚህ እነዚህን ምግቦች አንድ ላይ ለመጠቀም ከፈለጋችሁ ጠዋት ላይ ቡና ወይም ደግሞ አረንጓዴ ሻይ፣ ለውዝ ወይም አረንጓዴ ቅጠላ ቅጠል እስሙዚን መጠቀም ትችላላችሁ። ምሳ ላይ አረንጓዴ ቅጠላ ቅጠሎችን በወይራ ዘይት አድርጋችሁ መመገብ። በነጭ ሽንኩርት ላይ የተመሰረተ የበሰለ ምግብን መመገብ ትችላላችሁ። እራት ላይ ደግሞ ስባማ አሳዎችን፣ ፋቲ ፊሽ እና አትክልቶችን እንዲሁም ደግሞ የወይራ ዘይት ጠብታን መጠጣት ትችላላችሁ። 1 ማንኪያ ማለት ነው። በሳምንት ደግሞ አሳን በሳምንት ከ2 እስከ 3 ጊዜ ተመገቡ ከቻላችሁ። እንዲሁም አረንጓዴ ሻይን በየቀኑ ተጠቀሙ። እነዚህን ጥቅሞች ታዲያ የሚያበላሹ ምግቦችን ማስወገድ አለባችሁ። ከነዚህ ውስጥ አንዱ እንኳን በየቀኑ መውሰድ ሂደቱን ሊያግድባችሁ ይችላል። ስኳርና ጣፋጭ መጠጦችን የምትጠቀሙ ከሆነ፣ ነጭ ዳቦ እናም የተቀነባበሩ ካርቦሃይድሬትሶችን ከተጠቀማችሁ፣ አልኮልን በየቀኑ የሚወሰድ ትንሽ መጠን እንኳን ቢሆን እንዲሁም የተጠበሱ ምግቦችን መውሰድ ሂደቱን ያግደዋል ማለት ነው። ምንም አይነት ጤናማ ምግቦችን ብትመገቡ ከጉበታችሁ ላይ ስብ አይቀንስም፣ የጉበት ጉዳት
እየተባባሰ ይሄዳል ማለት ነው። ስለዚህ ቅድም የነገርኳችሁን 7 ጤናማ የሆኑ ምግቦችን ስትመገቡ ጎን ለጎን ደግሞ ጎጂ እናም የጉበት ስብን የሚያባብሱ የጉበት ጉዳትን የሚያፋጥኑ መጥፎ ምግቦችንም ልምዶችንም ማስወገድ አለባችሁ ማለት ነው። በአጠቃላይ የጉበት ስብ በአንድ አስማታዊ ምግብ አይጠፋም። ኢንሱሊንን የሚቀንሱ ስብን የሚያቃጥሉ እናም ብግነት ወይም ደግሞ ኢንፍላሜሽንን የሚያረጋጉ ምግቦችን በቋሚነት ስትመገቡ የጉበት ስባችን ይቀልጣል። እነዚህ 7 ምግቦች ደግሞ በትክክል ያንን ያደርጋሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።